ከዛ ከፈትኩላት ልከፍትላት ሲይዘው ድንቹ ሂጂ ምን አባሽ ቆሻሻ የቆሻሻ ልጅ አለችኝ እና እንደገና ደግሞ ድንቹ ነጠቀችኝ ከእጇ ማለት ነው። እንደውም የቧጨረችኝ ምልክት አለ እስካሁኑ ማለት ነው። ከዛ እሺ በቃ እንደዚህ የምታደርጊኝ ከሆነ እኔ ልሂድ፣ በሩ ክፈችልኝ፣ በሩ ተቆልፏል፣ በሩ ክፈችልኝና እኔ ልሂድ። ትናንትናም እኮ ያመጣችሽ አንቺ ቆሻሻ ያመጣችሽ እኮ ነግሬያት ነበረ፣ አልፈልግም ብዬ ነግሬያት ነበረ ምናምን አለችኝ። እሺ ለእኔ አትይኝም ነበረ? እኔ እኮ ካልፈለግሽኝ እሄዳለሁ ችግር የለውም አልኳት። ከዛ ዝም በይ እናትሽ መሰልኩሽ ወይስ እህትሽ? ምን አባሽ አፍሽ ትከፍቻለሽ አለችኝ። ከዛ በኋላ እሺ በቃ በሩ ክፈችልኝና ልውጣ አልኳት። ከዛ አይዲሽ አምጪ አለችኝ። አይዲ ለምንድን ነው የምሰጥሽ አልኳት። እናንተ አረብ ቂጥቂጣችሁ ለብልቧችሁ ለምዳችሁ ከአበሻ ጋማ አሰሩም አለችኝ። ከዛ ዝም አልኳት። ለማንኛውም ነይ መኪና ውስጥ ልውሰድሽ እና ሁለቱም አይኖችሽ አጠፋልሻለሁ አለችኝ። ከዛ እኔም ደግሞ ዓርብ ዕለት ጀምሮ ስታሰቃየኝ ስለነበረ ከእንደዚህ አይነት ህይወት እንደው መሞት ይሻላል ብዬ ነው የወሰንኩት አቡ። ከዛ በኋላ ወሰደችኝና መኪና ውስጥ ታክሲ በራሴ ታክሲ እሄዳለሁ አልኳት። ስላት በራስሽ ታክሲ መሄዳችም አለችኝ። ከዛ በኋላ መኪና ውስጥ ቆልፋ መኪና ውስጥ አስቀመጠችኝ። ከዛ በኋላ ምን ልታደርግ ነው ብዬ መልሳ መኪናው ማዙራ ወደ ቤት እንደምታስገባው ማድረጋቸው መኪናው ማለት ነው። ከዛ ምን ልታደርገኝ ነው ብዬ ከዛ በኋላ ዝም አልኳት። ቁጭ አልኩኝ። ለካ እሷ ደውላ የምታናግረው ታክሲ ነው መሰለኝ። ከዛ በኋላ ታክሲ መጣና በዚህ ታክሲ ግቢ አለችኝ። በሱ ታክሲ ገባሁኝና ከዛ በኋላ ወደ አጅማን አመጣኝ። ወደ አጅማን አመጣኝና ቤቴ ይሄ እኮ ነው አውርደኝ አልኩት። የቤቱ ቢልዲንጉ ስለማቆም ማለት ነው። አውርደኝ ቤቴ ይሄ ነው ብዬ ከዛ አሳልፎ ሊወስደኝ ሲል በጫም ጥቼ መስታወቱ እንደመደብኩት አውርደኝ፣ በቃ የሆነ ነገር ሊያደርገኝ ነው ከዚህ ሴትዮዋ የሆነ ነገር ልታስደርገኝ ነው በሚል ማለት ነው። ከዛ በኋላ ቢልዲንጉ ጋር ቆይ ነይ እዚህ ጋር መኪና ከኋላ በኩል የመጣ ነው እዛ ጋር ላውርድሽ እዛ ጋር ላስጠጋው እና ሰው ፈርቶ ምናምን አወረደኝ እዛ ቢልዲንጉ ላይ ማለት ነው። ከዛ ከኋላ መኪና አለ ነይ ግቢ ላስጠጋው፣ መኪናው አስተካክዬ ላቁም እና ከኋላ ከፍትልሽ እና እቃሽ ታወርጃለሽ አለኝ። ከዛ እሺ ብዬ ገባሁኝና ይዞኝ የት ይሄዳል? ምንም ሰው የሌለበት ጭር ያለበት ቦታ ይዞኝ ሄደ። ሻራ ሰላማ ነው ምናምን የሚባል ቦታ ይዞኝ ሄደ ታክሲው ማለት ነው። ከዛ እዛ ሄደና በሩ ከፍቶኝ ሳያቆመውም ልክ በሩ እንደተከፈተ ዘልዬ ወጣለሁ ስል ስለፈራሁኝም ዘልዬ ወጣሁኝና አስፋልቱ ጋር ሂጄ ተዘረርኩኝና የሆኑ መጣሞች አነሱኝና እዛ ውሃ ምናምን ሰጡኝ። ፖሊሶች ተደውሎላቸው መጡ። እዛው ቦታ ላይ የሆኑ አረቦች ነበሩ። ከዛ ፖሊሶቹ ተደውሎላቸው መጥተው ከዛ በኋላ ታክሲ ሲወረውራት እኛም እያየን ነበረ ምናምን አሉ። ከዛ ለፖሊሶቹ ተነገራቸው። ፖሊሶቹ ይዞኝ ፖሊስ ጣቢያ ሄዱ። ከዛ ፖሊስ ጣቢያ ሄዱና ፖሊስ ጣቢያ ላይ ደግሞ ታክሲው የዚህ ታክሲ አይደለም ዱባይ ነው የአጅማን ታክሲ ስላልሆነ ዱባይ መክሰስ ነው የምትይው ምናምን አሉኝ። ከዛ ቦርሳዬ ውስጥ ፓስፖርት ያለ 5000 ድርሃም አለ ውስጡ ላይ ማለት ነው። ከዛ እንደዛ ራቁት ያስቀርቶኝ አውጥቶ ሜዳ ላይ ጥሎኝ ታክሲው ጥሎ ሄደ። ከዛ እሷ ቀን በሙሉ ትናንትና እንደዛ ሳለቅስ ስውል እዚህ ሲጨንቃቸው ሲደውሉላት አላነሳም አለች። ደግሞ አቦ ምን አለችኝ? ቤቷ ስገባ ልጆቼ እንዳትቀርጪ ቤቴ ሎኬሽን ሌላ ቦታ እንዳትልኪ አለችኝ። ከዛ በኋላ እሺ እኔ ልጆችሽም አላነሳም ሎኬሽንም አልክም አልኳት። ግን በጣም ስታሰቃየኝ ቆይ እስኪ ቀስ አድርጌ እቺ ሴትዮዋ በር ቆልፋ ነው ማለት በሩ ተቆልፎ ነው የሚውለው። ከዛ ካሜራ አለ የድብቅ ካሜራዎች አሉ። ከዛ ፈራሁኝ እና ለአንዷ ጓደኛዬ ከዛ ሎኬሽኑ ላኩላትና እስኪ አንቺ እኔ በሰላም ከዚህ ቤት መወጣ አይመስለኝም ይሄ ሎኬሽን በእኔ ስልክ ላይ ላጠፋው ስለሆነ ወደ አንቺ ይቀመጥ አልኳት። ከዛ እሷ ጋር አስቀመጥኩኝና ትላንትና ሲደወልላት አላነሳም ብላ ማታ ጊዜ እሱ የቤቷ ሎኬሽን ይሄው ሎኬሽንሽ ይሄ ነው እኔ መጥቼ ከመክሰሴ በፊት መልስ መልሺ ብላ ያስገባችኝ ሴትዮዋ ስደውልላት ነው መልስ መመለስ የጀመረችው ማለት። እኔ ያልገባኝ ነገር ማለት ነው ኢቃማ አለች መኖሪያ ፍቃድ አለሽ? መኖሪያ ፍቃድ አለሽ? መኖሪያ ፍቃድ አለ። በመጀመሪያ ቀን ስትፈልሽ ለምን ቤቱን ጥለሽ አልወጣሽም?
እዚህ ሀቡ ምን መሰለሽ ስራ አተን እዚህ ኢጃዛ ቤት ብዙ ልጆች ተቀምጠዋል። ከዛ ልቻለው አልኩኝ። በቃ ለምን ስራ ስለሌለ ግዴታ መቻል አለብኝ ብዬ ነው። አንደኛ ታደረገኝ፣ ሁለተኛ ደግሞ ኢትዮጵያ ውስጥ ልጅ አለችኝ። ያ በማሰብ ነው። ቤተሰብ ምናምን ብዙ ነገር ታስቢያለሽ ሀቡ። ያ የቤተሰብሽ ብለሽ ዋጋ የምትከፊ ዋጋ አለ። በተለይ ልጅ ካለሽ የትምህርት ቤት ምናምን የምትከፊ ቆለ ማለት ነው። ፖሊስስ ቦርሳሽ ውስጥ 5,000 ድርሃም እና ፓስፖርትሽ እንዳለ ስትነግሪው ምን አለ? በቃ እኛ ምንም ማድረግ አንችልም፣ የዱባይ ፖሊስ ሂደሽ የዱባይ ፖሊስ ክሰሽ ያሉኝ። ከዛ እዚህ ኦን ላይ ተከፍቶ ነበረ። በምንድነው ኢማራት በእንትኑ የመጣ የ7 ቀን አይሰራም ነው ምናምን አሉኝ። እዚህ ኦን ላይ ከፍቶልኝ ነበረ ክስ ማለት እኮ ይያዝልሻል እኮ። አሁን ለምን እንደምታለቅሽው 5,000 ድርሃምሽ እና ፓስፖርትሽ እኮ የዱባይ ፖሊስ ታመለክቻለሽ። ከዛም በኋላ ፖሊስ ከታክሲው ላይ ካሜራ ታይቶ ቀኑ፣ ሰዓቱ፣ ኤቭሪቲንግ ታይቶ እኮ ቦርሳሽ ይመለስልሻል። አንድ ነገር ሳይነካ ታክሲው መክሰስ እኮ ትችያለሽ። አሁን እኮ አቡዬ እዚህ የኛ የተከራየኑ ቢልዲንግ ላይ ዘበኛው እንትኑ አወጣው። ታክሲው ስንከራከር ምናምን ሁሉም ነገር አውጥቶታል። ታልጋ ቁጥሩ ደግሞ በጭራሽ አይታይም። እሱም ፖሊስ ታልጋ ቁጥር በጭራሽ ስትከሺ ፖሊስ ያወጣዋል። ከአስፓልት ከሻራ እንትን ላይ ችግር የለውም። ከመንገድ ከአስፓልት ካሜራ ላይ ፖሊስ ያወጣዋል ስትከሺ። ማናት ሴትዮዋ? ስማ እንዳትናገሪ ምናምን እያሉኝ ነው እዚህ ጋር ማለት ነው። ታዲያ እንዴት ነው የምንጠይቃት? ስሟ ካልታወቀ ልንገር ማን ነበረች ስሟ? ንገረኝ። ነቨር ጊቫ ኔቨር ጊቭ አፕ። መቼ ነው የተፈጠረው? ዓርብ ዕለት ጠዋት ከዚህ ነው የወሰደችኝ። ቅዳሜ ዕለት እሷ ጋር ዋርኩኝ። እሑድ ዕለት ጠዋት 6 ሰዓት ተነሳ ነው። ማስረጃ አለሽ? ማስረጃ ያው እኔ እና እሷንን ያለኑ። ትናንትና ደግሞ ደውላ ያመጣችኝ ሴትዮዋ የተለያየ ነገር ስትላት ውላ አለች። ከኔ በፊት የሄዱ ልጆች አሉ፣ እኔ ብቻዬ አይደለሁም። እየተነጋገርኑ ዋሳፓ ላይ ያለ ለወሰደችኝ ሴትዮዋ ዋሳፓ ላይ ያለ ሹፌሯ መጥተው ነው ከዚህ ከበራፍ ጋር ይዞኝ የሄደው ማለት ነው እኮ። ማስረጃ ምንም ነገር የለሽም። ታዲያ እሷ ቤት ገብተሽ 2 ቀን ለመስራትሽ ማስረጃ ያስፈልጋል። አለ ማስረጃ ላኪያት ያለቻት አለ። ቀሚስ ትለብሳለች አለ ማስረጃሽ ላኪ። በምን ልላክልሽ? ዋትሳፕ ላኪልኝ። እሺ እንዴት አድርጊ? ቁጥርሽ አላውቀውም። ኦኬ እሺ ውዶቼ፣ ማንም ሞዴሬተር አይታየኝም። ቶፕ ላይ ፍላወር ላኩልኝ አንዳችሁ ሞዴሬተሮች ውዶቼ፣ ቁጥሯን እንድትልክ። ሎኬሽኗን ማስረጃ አለሻ? የቤቷ ሎኬሽን? አዎ አለኝ። ሹፌሩ ኢትዮጵያዊ ነው? ሹፌሩ ኢትዮጵያዊ አይደለም። የእሷ ሹፌር አይደለም፣ ሌላ ታክሲ ነው። በጽሁፍ ነው ሌላ ታክሲ ነው ያልኩሽ። የእሷ አላልኩም። የዱባይ ታክሲ አጅማን ስለሆነ ዱባይ ሄደሽ አይደለም። እንትን ፓኪስታኒ ነው መሰለኝ። እኔ በደንብ አላየሁት። እንዲያ ይሁን ፓኪስታኒ ይሁን እኔ አላውቅም። ደግሞ ምን አለኝ መሰለሽ አበሻ ስትባሉ እርስ በርሳችሁ ለምንድን ነው እናንተ ሁላችሁም አለኝ፣ እርስ በርሳችሁ ለምንድን ነው እንደዚህ የምትሆኑት አለኝ። ከዛ በጣም ስለተናደድኩኝ ስለነበረ ተወኝ በእናትህ ምናምን አበሻ እንደዚህ ነው ብለህ እንዳታወራ ነው ያልኩት። ስለዚህ እሷ ምንም እኮ ማልቀስ አያስፈልግም። አሁን አንድ ፓኪስታኒ ታክሲ ምን ያደርገኛል ብለሽ ነው ቦርሳሽን ሳትይዥ ወረድሽው? አሁን ቦርሳሽስ መኪና አላቆመውም እኮ ሀቡ አላቆመውም እኮ እኔ አላቀው። ሰዓት ያቆመዋል። ምን ያደርግሻል? ባቆመ ሰዓት ያቆመዋል። ሙሉ አስፋልቱ ካሜራ ነው በዱባይ ምድር። የአንቺ በጭነት ፈሪነት እንጂ ምን ያደርግሻል? አንድ ፓኪስታኒ እኔ ፈራሁት። ለምን ካለውበት ቤት አሳልፎ ወሰደኝ እኮ ሀቡ። እዚህ ጋር ነው ቤቱ። የራስሽ ጭንቅላትሽ ውስጥ ያለ ነገር ካልሆነ በስተቀር እኔ እኮ አሁን የቤቱን ጉዳይ ከእሷ ጋር እናወራበታለን። ተይው። እኔ ያልኩት ሌላ ዜጋ ፓኪስታኒ ታክሲ ተሰቅለሽ እየሄድሽ ገና ለገና ፎቢያ ስላለብሽ ወይ አንቺ ቴንሽንሽ እንጂ
ምን አባቱ ያመጣል? እኔ እንጃ ፈራሁት። ለምን ካለሁበት ቦታ አሳልፎ ሲወስደኝ ሀቦ ቦርሳሽ ውስጥ ማለት ነው 5000 ድርሃም ለመኖሩ ማስረጃሽ ምንድን ነው? ቦርሳሽ በፖሊስ ሲፈተሽ 5 ከሌለው አንቺ ማስረጃሽ ምንድን ነው? 5000 ድርሃም ለመኖሩ ቦርሳሽ ውስጥ አለው። ለአይዲ ብዬ ከነ ፓስፖርቴ ውስጥ ነው ሀቦ። ከነ ፓስፖርቴ ማስረጃሽ ምንድን ነው ማሪ? ምንም እኮ ማስረጃ የለሽም ማለት ቦርሳሽ ሲፈተሽ ካልተገኘ 5000 ድርሃሙ ፓስፖርቱ ራሱ ይገኝ 5000 ድርሃሙ ካላሰኔ ከወሰደውም ይውሰደው። ምን አደርጋለሁ አቡዬ? ግን ቆፍጠን በያ ታዲያ ኢቃማ እንዳለው ሰው ኢቃማ የሌለው ሰው ራሱ እንዳንቺ ፈሪ አይደለም እንዴ? እሺ ቤት ውስጥ አንድ ሰው የሆነ ነገር እንዳያደርገኝ ብለሽ ደጅ ላይ ሊደፍረኝ እንኳን ይሞክራል ብለሽ ብታስቢ አስፓልት ነው መስታወቱን ትሰብሪለታለሽ። እሱ መሪውን አቁሞ መጥቶ አንቺ ጋር እስኪደርስ ድረስ አንቺ ኋላ ነው የምትቀመጪው። መቼም ከሹፌር ጋር ከፊት አትቀመጭም አይደል? አዎ መጀመሪያ ምን አለኝ እዚህ ፊት ለፊት ነኝና ተቀመጭ ሲለኝ፣ ከዛ ለምንድን ነው ፊት ለፊት የምቀመጠው ብዬ አልኩት። መጀመሪያም እንደዛም ስላለኝ በቃ የሆነ ፍራቻ ውስጥ ነው የገባሁት እኔ ማለት ነው እኮ። ግን ይኸውልሽ ይሄ የአንቺ ጥፋት ነው። ምንም ህጋዊ ሰው ሆነሽ መሀል አስፓልት ላይ 24 አወር መብራት ያለበት ሀገር ዱባይ ላይ አስፓልት ላይ መኪናውን አቁሞ ወርዶ ወደ አንቺ እስኪመጣ መቼም አንቺ በሩን ከፍተሽ ትወርጃለሽ። እየነዳ ነው። ምን እንዳትሆኝ ነው ቦርሳሽን ጥለሽ የወረድሽው? አቡ ለመውረድ እኮ እኔም ታገልኩኝ እኮ፣ ግን ከፊት ለፊት ቆልፎታል መሰለኝ። በሩ አልከፈታለኝ። ከቤቱ ካለበት ቤት ለመውረድ እኮ ታገልኩኝ እኔ ማለት ነው። ከዛ ታግዬ ከዛ በኋላ በሩ አልከፈታለኝ። ከፊት ለፊት ቆልፎ እንዴት ይሁን አላውቅም። ጫማዬን አንስቼ በጫማዬ መስታወቱን ስቀጠቅጥለት ነው በሩ ከፍቶ ወርውሮኝ የሄደው ማለት ነው እኮ። እስኪ ለደቂቃ እንኳን ነው ምንም ሊያመጣ አይችልም። ሌሎቻችሁም እንደሷ በጬ እንዳትሆኑ እሺ፣ እንዳትፈሩ። ዱባይ ላይ መኖሪያ ፈቃድ እያላችሁ ማንም አባቱ ምንም ሊያደርጋችሁ አይችልም። ጭራሽ የመንግስት ታክሲ ላይ እንዴ ካሜራ አለ እኮ። ስትሰቀሉ፣ ስትወርዱ፣ አስፋልቱ ኤቭሪቲንግ እኮ ካሜራ ነው። ቤት ውስጥ ያስፈራል። የሰው ቤት ውስጥ ከገባችሁ በኋላ በሩ ከተዘጋ በኋላ ያስፈራል። ከሰው ቤት ውጭ ከሆናችሁ አስፋልት ላይ፣ ታክሲ ላይ፣ ፐብሊክ ላይ የሆነ ነገር ምንም እንትን አይልም። ቦርሳሽን ይዘሽ መውረድ ነበር የነበረብሽ። አሁን ቁጥርሽን ላኪና ማስረጃሽን ላኪ፣ ልጠይቃት። ላኪ ለመስዬ ቁጥርሽን። እነዚህ ደግሞ እንደ ጅል ቢደፍራት ይላሉ። መኪና ውስጥ ነው የሚደፍራት። አስፓልት ላይ፣ መሀል አስፓልት ላይ እየነዳ እኮ ነው መኪናውን። ደግሞ ዱባይ ታክሲ ይሄ የማይታወቅ ፕራይቬት ካር ምናምን ቢሆን ኦኬ። ታክሲ ተብሎ የተለጠፈበት እንደዚህ አትፍሩ።